ጤና ይስጥልን ውድ የቦርከና ቤተሰቦቻችን ለሰዓቱ የተመራረጡ መረጃዎችን ይዘን ተገኝተናል። እስከ መጨረሻው ድረስ አብራችሁን እንድትቆዩ በአክብሮት እንጋብዛለን። በሰራዊት ብዛትና በድሮን ጋጋታ የአማራ ህዝብ አይንበረከክም ሲሉ ምሬ ወዳጆ ተናገሩ። ኦሮሚያ ምድር ግድያ ሲፈጸም የነበረው ኃይል አማራ ክልል መጥቶ ጎጃምና ጎንደር ግፍ ሰርቷል ብለዋል። የእርስ በርስ ግጭት ቆሞ ችግሮች በድርድርና ውይይት እንዲፈቱ ብፁዕ ወቅዱስ አቡነ ማትያስ አሳሰቡ። የቅዱሳንን ቅዱስ ስዕል በአደባባይ እስከ መቅደድ ተደርሷል ሲሉም ወቅሰዋል። በኦሮሚያ ምዕራብ ሸዋ 12 ነዋሪዎችና 22 ታጣቂዎች መገደላቸው ተሰምቷል። በኦሮሚያ ምዕራብ ሸዋ በኖኖ ወረዳ 12 ነዋሪዎችና 22 ታጣቂዎች መገደላቸውን የአካባቢው አስተዳደር አስታውቋል። የትራምፕና ፑቲን ዲፕሎማሲያዊ ውይይት ላልተወሰነ ጊዜ ተራዘመ። በሁለቱ ሀገራት ከፍተኛ ባለስልጣናት መካከል የሚደረጉት ዲፕሎማሲያዊ ውይይቶች ውጤታማ ቢሆኑም ቀጠሮው ግን ለሌላ ጊዜ ተሸጋግሯል ተብሏል። ሁሉንም በዝርዝር እናያቸዋለን። እስከ መጨረሻው ድረስ አብራችሁን እንድትቆዩ በአክብሮት እንጋብዛለን። በሰራዊት ብዛትና በድሮን ጋጋታ የአማራ ህዝብ አይንበረከክም ሲሉ ምሬ ወዳጆ ተናገሩ። ኦሮሚያ ምድር ግድያ ሲፈጽም የነበረው ኃይል አማራ ክልል መጥቶ ጎጃምና ጎንደር ግፍ ሰርቷል ብለዋል። በሰራዊት ብዛትና በድሮን ጋጋታ የአማራ ህዝብ አይንበረከክም ሲሉ የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ አባልና የምስራቅ አማራ ቀጠና ምኒልክ እዝ ዋና ሰብሳቢ ዋርካው ምሬ ወዳጆ ተናግረዋል። ሰሞኑን በሰጡት መግለጫ ይህንን ያሉት ዋርካው ምሬ በብሔር የሰከረና የመንግስት አጀንዳ ያነገበ ኃይል ከአማራ ሚሊሻና አድማ ብተና ጋር መኖሩንም አጋልጠዋል። አክለውም እስኪ አፈሙዛችሁን እዛ ጠላት ላይ አዙሩት፣ እኛ ሌላ ዓላማና አጀንዳ አለን፣ ጸባችን ብልጽግና ነው፣ አማራን ለሚያስጨርስ ተባባሪ ሆናችሁ የምትወጉን አቁሙ ሲሉ አስጠንቅቀዋል። በርካታ የማረክነው የሚሊሻ ኃይል አለ ሲሉ አረጋግጠው እንዴት አድርገን ወንድሞቻችንን እናጠፋለን በማለት ጠይቀዋል። የባለፉት ሳምንታት የምኒልክ እዝ ውጊያ ከጠላት ጋር የተለካበትንና የአማራን ትግል ከፍ ያደረገ የትግል ጉዞ መሆኑን አስታውሰው ትግሉ የውጊያ ዕውቀት ባላቸው አርበኞች እንደተመራ አስረድተዋል። ይህ ያበሳጨው አገዛዙ ሽመልስ አብዲሳ በሬ እየቀለብን አስቀምጠናል ያሉትን የጥፋት ኃይል በአየርና በእግረኛ ጦር አጓጉዞ ወደ አማራ ክልል አስገብቷል፣ የጥፋት ጉዞንም ጀምሯል ብለዋል። ፋኖ ይህንን እንደተቋቋመው ገልጸው አዲስ የተቋቋመውን 35ኛ የመንግስት ክፍለ ጦርም ሰሞኑን ውርጌሳ ድል እንዳደረገው አስረድተዋል። ኦሮሚያ ምድር ላይ ግድያ ሲፈጽም የነበረው ኃይል አማራ ክልል መጥቶ ጎጃምና ጎንደር ግፍ ሰርቷል ያሉት ዋርካው ምሬ ወዳጆ አሁንም ሀውጄኖ ክፍለ ጦር ላይ አንዲት የፋኖ አባል ጡት በመቁረጥ ኢሰብአዊ ድርጊት መፈጸሙን ተናግረዋል። ኦሮሚያ ክልል ሲፈጸም የነበረው የአማራ ግፍ አሁን ከአማራ ደጅ መጥቶ ግፉ በደጃፉ እየተፈጸመ ነው ሲሉ ገልጸዋል። በዚህ ጊዜ ማልቀስ አያስፈልግም ብለዋል። የመንግስት ወታደሮች በውጊያ የሚዋደቁ የፋኖ አባላትን ጡት የሚቆርጡት ፋኖ ተመሳሳይ ስራ እንዲተገብር በማሴር መሆኑን አስገንዝበው እኛ ግን የብሔር ችግር የለብንም፣ የኦሮሞ ህዝብ ጋር አልተጣላንም ሲሉ ፋኖ ይህን ኢሰብአዊ ድርጊት እንዳይፈጽም አሳስበዋል። ፋኖ ለኦሮሞ ህዝብ ጥላቻ እንደሌለው የገለጹት ዋርካው ምሬ በፖለቲከኞች የሚሰራው ሴራ የኦሮሞን ህዝብ አይወከልም፣ ይህ የተሸናፊው የብልጽግና ስርዓት አሰራር መሆኑን ፋኖ በቅጡ ይገነዘባል ብለዋል። በሌላ በኩል በአማራ ክልል የሚፈጸሙ የድሮን ጥቃት ታጣቂዎችን ብቻ ላይ ንጹሃን ላይ ጥቃት እያደረሰ መሆኑን ጠቅሰው የአማራ ህዝብ የሚጨፈጨፈው ድሮንም ሲጣል መድፍም ሲተኮስ ነው ያሉት። በመንግስት በድሮን ጥቃቱ ታጣቂዎች ኢላማ ባይሆንለት እንኳን ንጹሃን ህፃናት ንብረትና ቤቱ እምነቶችን ኢላማ አድርጓል ብለው ወደፊት የትግሉን ስልት ለመቀየር እየተዘጋጀን ነው ሲሉም ጠቁመዋል። ሰራዊት መቁጠር አያስፈልገንም የሚል መልእክት ለአማራ ህዝብና ለፋኖ ያስተላለፉት ዋርካው ምሬ በሰራዊት ብዛት በድሮን ጋጋታ የአማራ ህዝብ አይንበረከክም ነው ያሉት። የመንግስትን ወታደር እንደምንበትነው እናውቃለን፣ በአንድ ምት አንበርክከነዋል፣ ገና በአራት አቅጣጫ ስንመታው ያበቃለታል፣ አማራ ክልል የገባ የአገዛዙ ኃይል አይወጣም ሲሉም አቋማቸውን ገልጸዋል። የእርስ በርስ ግጭት ቆሞ ችግሮች በድርድርና ውይይት እንዲፈቱ ብፁዕ ወቅዱስ አቡነ ማትያስ አሳሰቡ። የቅዱሳንን ቅዱስ ስዕል በአደባባይ እስከ መቅደድ ተደርሷል ሲሉ ወቅሰዋል። በኢትዮጵያ የእርስ በርስ ግጭት ቆሞ ችግሮች በውይይትና
በድርድር እንዲፈቱ ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት አሳሰቡ። ብፁዕነታቸው ይህን ያሉት ዓመታዊና ቀኖናዊው የቅዱስ ሲኖዶስ አብይ ጉባኤ መጀመሩን ባሳወቁበት ንግግር ሲሆን በአማንያን ላይ ግድያ፣ በንብረት ላይ ውድመት እየተፈጸመ ቢስተዋልም ፍትህ እየተሰጠ አይደለም ሲሉም ወቅሰዋል። በዚህም በኢትዮጵያ ያለው አለመረጋጋት በህዝቡ አጠቃላይ ስነ ልቦና በሀገሪቱ አንድነትና እድገት የሚያስከትለውን ጫና ቀላል እንዳልሆነ ገልጸው የህዝቡ ስነ ልቦና ከተጎዳ የነገው እድል ጤናማ ይሆናል ተብሎ አይታሰብም ብለዋል። አማንያን የመንፈስና የስነ ልቦና ሰላም ከማጣታቸውም በላይ አካላቸው ለሞትና ለጉዳት፣ ሀብታቸው ለዝርፊያና ለውድመት እየተዳረገ ነው ያለው። ይህም ሁሉ ሆኖ ፍትህን እያገኙ አይደለም። አብያተ ክርስቲያናትም በምዕመናን ፍልሰት እየተዘጉም እየተቃጠሉም ነው በማለትም ብርቱ ወቀሳ አቅርበዋል። ለችግሩ መከሰት መወሳሰብና መራዘም ፖለቲከኞችን ተጠያቂ አድርገው የእርስ በርስ ግጭት ቆሞ ችግሮች በውይይትና በድርድር በመፍታት የወንድማማች እልቂት የሚያስቆም የሰላምና የእርቅ እድል ቅድሚያ እንዲሰጥ ጉባኤው ጥረት እንዲያደርግ አስገንዝበዋል። በዘመናችን የተከሰተ ያለውን ችግር መዘርዘሩ ብቻ መፍትሄ ሊያመጣልን አይችልም ያሉት ብፁዕ ወቅዱስ አቡነ ኤርሚያስ ለችግሩ ዘላቂ መፍትሄ ሊያመጣ የሚችል መደላድል ጉባኤው በዚህ ስብሰባ እንዲተልም አደራ ብለዋል። የነገው ትውልድ ልማታዊ ተስፋው እውን ሊሆን የሚችለው ሰላምና አንድነት ሲኖር ነው ያሉት ብፁዕነታቸው መንግስት፣ ተፎካካሪ ፖለቲከኞችና ነፍጥ ያነሱ ወገኖች ለሰላም መንፈስና ለልማት እድገት መረጋገጥ ሲባል ወደ መግባባት እንዲመጡም ጥሪ አቅርበዋል። በሌላ በኩል እኛ በአገልግሎትና በመሪነት በምንገኝበት በዚህ ዘመን ቤተክርስቲያን የጎደሉባት ነገሮች ብዙ ናቸው ያሉም ሲሆን ከሁሉ በላይ በውስጣችን የአንድነት ጎዶሎነት በስፋት ይታያል ሲሉ ገልጸዋል። ለተሰየምንለት መለኮታዊ ተልዕኮ አንድ ሐሳብ፣ አንድ ቃል፣ አንድ ልብ ሆነን መሰለፍ ያለመቻል ክፍተት እየተንጸባረቀ ነው በማለትም አክለዋል። የዘመኑን ጥበብና ስልት ያልተከተለ ሐዋርያዊ ተልዕኮችንና አስተዳደራችንም ምዕመናንን አላረካም። ክፍተቱ የሚዲያ ቀለብ ከመሆንም አልፎ ህዝበ ክርስቲያኑ በሌሎች እንዲዘረፉ ትልቅ በር እየከፈተ ነው ብለዋል። ችግሮች ካልተፈቱ የቤተ ክርስቲያኗ ህልውና ጥያቄ ውስጥ መግባቱ እንደማይቀር ከወዲሁ ተናግረዋል። እንዲሁም የሌለን ነገር እንዳላስመስለው ከያቅጣጫው የሚወረወረው የባዕዳን ስም የማስፋት ዘመቻ የቤተ ክርስቲያኗን እምነት ከማብጠልጠል አልፎ የቅዱሳንን ቅዱስ ስዕል በአደባባይ እስከ መቅደድ ተደርሷል ነው ያሉት። በቤተ ክርስቲያኗ ህልውና ላይ በዓላማ የተነሱ አካላት የላኳቸው እንዳሉ በሚመስል መልኩ በስመ ተሐድሶ የሚደረገው እንቅስቃሴ የኛው መለያ የሆነውን ነዋየ ቅድሳትና ልብሰ ተክህኖ መዝሙርና ስርዓተ አምልኮ በመጠቀም ቤተክርስቲያናችንን በአደባባይ እየተዳፈረም ይገኛል ብለዋል። ይህ የዜጎችን እኩልነት የሚደነግገውን ህገ መንግስት በቀጥታ የሚጻረር ድርጊት መሆኑን ያስረዱት ብፁዕነታቸው ሆኖም በህግ የሚጠይቅና የሚያስቆም አካል አልተገኘም፣ እኛም ዝምታን የመረጥን መስለናል ሲሉም ተደምጠዋል። በህግ አግባብ ነገሩን ለመፍታት መንቀሳቀስ የመፍትሄ አቅጣጫ መሆኑንም ጠቁመዋል። በኦሮሚያ ምዕራብ ሸዋ 12 ነዋሪዎችና 22 ታጣቂዎች መገደላቸው ተሰምቷል። በኦሮሚያ ምዕራብ ሸዋ በኖኖ ወረዳ 12 ነዋሪዎችና 22 ታጣቂዎች መገደላቸውን የአካባቢው አስተዳደር አስታውቋል። የአካባቢው ነዋሪዎች ጥቃቱን የፈጸሙት በጉራጌ ዞን የተደራጁ የፋኖ ታጣቂዎች ናቸው ቢሉም የወረዳው አስተዳደር የሟቾችን ቁጥርና የጥቃቱ ፈጻሚዎች ፋኖ ነው መባሉን አስተባብለዋል። መነሻቸውን ጉራጌ ዞን ነው የተባሉት ታጣቂዎች በፈጸሙት ጥቃት 12 ሰዎች እና የጸጥታ ኃይሎች 22 መገደላቸውን ቢቢሲ የአካባቢውን ባለስልጣን ጠቅሶ ዘግቧል። በጥቃቱ የተገደሉት ሰዎችና የመንግስት የጸጥታ ኃይሎች ቁጥር ላይ አካባቢው ነዋሪዎች እና ባለስልጣናት የተለያየ መረጃ ሰጥተዋል። በኖኖ ወረዳ ሃሎ ዲኒቂ መንደር ባለፈው ቅዳሜ ጥቅምት 8 ቀን 2018 ዓ.ም ምሽት ላይ በተፈጸመ ጥቃት 22 ሰዎች መገደላቸውን ነዋሪዎች ሲናገሩ የወረዳው አስተዳዳሪ ግን የተገደሉት 12 ሰዎች መሆናቸውን ለቢቢሲ ገልጸዋል። ጥቃቱ ከተፈጸመ በኋላ የመንግስት የጸጥታ ኃይሎች በአካባቢው ተሰማርተው እርምጃ መውሰዳቸውን የኖኖ ወረዳ አስተዳዳሪ አቶ ወንዳፍራሽ ሉሌሳ ተናግረዋል። አስተዳዳሪው የተገደሉት 22 ናቸው የሚባለው ውሸት ነው፣ 12 ናቸው የተገደሉት፣ ከ22 በላይ የተገደሉት ከታጣቂዎቹ ወገን ነው ብለዋል። ጥቃቱ የተፈጸመበት መንደር ነዋሪዎች ጥቃት ከጉራጌ ዞን ተሻግረው የመጡ በፋኖ ታጣቂዎች ቅዳሜ ምሽት ላይ ጥቃት ፈጽመዋል ሲሉ ከሰዋል። ታጣቂዎቹ ከጉራጌ ዞን በመነሳት በፈጸሙት ጥቃት ህጻናትን ጨምሮ ንጹሃን ዜጎች ላይ ግድያ መፈጸማቸውን ገልጸዋል። በተፈጸመው ጥቃት ቤታቸው ውስጥና ከቤት ውጭም የተገደሉ ሰዎች ቁጥር 22 ደርሷል በማለት ነዋሪው ገልጸዋል። የሟቾችን ቁጥር የሚያስተባብሉት የኖኖ ወረዳ አስተዳዳሪ ወንዳፍራሽ ታጣቂዎቹ ከጉራጌ ዞን መነሳታቸውን ጠቅሰው ጥቃት ፈጻሚዎቹ እንደሚባለው የፋኖ ታጣቂዎች ሳይሆኑ
ተራ ሌቦች ናቸው ብለዋል። በአካባቢው ትልቅ የጸጥታ ችግር እየፈጠሩ ያሉት የኦሮሞ ነጻነት ሰራዊት ታጣቂዎች ናቸው ሲሉም አስተዳዳሪው ኦነግ ሸኔን ተጠያቂ አድርገዋል። አስተዳዳሪው ለፋኖ መንገድ የከፈቱት እነርሱ ናቸው በማለት በክልሉ የሚንቀሳቀሰውን ኦነግ ሸኔን ወንጅለዋል። ፋኖ በሚል ስም የሚንቀሳቀሱት የመንግስት ስርዓትን ለመጣል የሚሞክሩት ሳይሆኑ ተራ ሌቦች ናቸው፣ በየመጠጥ ቤቱ የሚውሉና ማታ ማታ ጠመንጃ አንስተው ጥቃት የሚፈጽሙ ናቸው ብለዋል። የአካባቢው ነዋሪዎች ጥቃቱን የፈጸሙት ታጣቂዎች ከኖኖ ወረዳ ተፈናቅለው ወደ ጉራጌ ዞን ሄደው ከሰፈሩ ሰዎች መካከል ያሉ ታጣቂዎች ወደ ወረዳው ተመልሰው በመምጣት መሆኑን ተናግረዋል። ከኖኖ ተፈናቅለው ወደ ጉራጌ ዞን የሄዱት ሰዎች የኦሮሞ ነጻነት ጦር የሚፈጽመውን ጥቃት እንዲሁም በአካባቢው አስተዳደር ከመሬት ይዞታ ጋር በተያያዘ በወጣ አዲስ አሰራር ምክንያት መሆኑን ነዋሪዎች አመልክተዋል። በአካባቢው በሚኖሩ የአማራ ተወላጆች ላይ በተደጋጋሚ በፈጸመው ማንነት መሰረት ያደረገ ጥቃት በሺዎች የሚቆጠሩ ሰዎች መፈናቀላቸው ይታወቃል። በአካባቢው ማንነትን መሰረት ባደረገ ጥቃትና በአካባቢው አስተዳደር የመሬት ይዞታ ባለቤትነታቸውን እንዲያወጡ መደረጋቸው መዘገቡ ይታወሳል። ከውጪ የትራምፕና ፑቲን ውይይት ላልተወሰነ ጊዜ ተራዘመ። በሁለቱ ሀገራት ከፍተኛ ባለስልጣናት መካከል የሚደረጉት ዲፕሎማሲያዊ ውይይቶች ውጤታማ ቢሆኑም ቀጠሮው ግን ለሌላ ጊዜ ተሸጋግሯል ተብሏል። ቭላዲሚር ፑቲን እና ዶናልድ ትራምፕ ሁለተኛውን የፊት ለፊት ንግግር በሃንጋሪ ዋና ከተማ ቡዳፔስት ለማካሄድ ከስምምነት ደርሰው ነበር። ውይይቱ የተራዘመበት ምክንያትና መቼ እንደሚገናኙ የተገለጸ ነገር የለም። ትራምፕ ከፑቲን ጋር ውጤት የማያመጣ ስብሰባ ማድረግ እንደማይፈልጉ ተገልጿል። ዶናልድ ትራምፕ ከሩሲያው አቻቸው ጋር በዩክሬን ጦርነት ላይ ተገናኝተው ለመነጋገር የያዙትን ቀጠሮ እንዲዘገይ ከተደረገ በኋላ ያለ ፍሬ የሚጠናቀቅ ስብሰባ እንዲሆን እንደማይፈልጉ ተናግረዋል። የአሜሪካው ፕሬዝዳንት ለሁለቱ አገራት የተኩስ አቁም ንግግር አጣብቂኝ የሆነው ሩሲያ ውጊያ እያካሄደች በምትገኝበት ግንባር ተኩስ ለማቆም ፈቃደኛ አለመሆኗ እንደሆነ ማክሰኞ ዕለት በዋይት ሃውስ ተናግረዋል። ቀደም ብሎ የዋይት ሃውስ ባለስልጣን በቅርብ ጊዜ ትራምፕና ፑቲን እንዲገናኙ ምንም እቅድ የለም ብለዋል። ሁለቱ መሪዎች በቡዳፔስት በሁለት ሳምንት ውስጥ ተገናኝተው እንደሚነጋገሩ የተገለጸው ባለፈው ሳምንት ሐሙስ ዕለት ነበር። በዚህም ሳምንት በአሜሪካና በሩሲያ የሰላም ምክረ ሀሳቦች መካከል ያለው ልዩነት ግልጽ የሆነ ይመስላል። ይህም ይካሄዳል ተብሎ ሲጠበቅ የነበረውን ስብሰባ ያስቀረ ሆኗል። ትራምፕና ፑቲን ለመጨረሻ ጊዜ ፊት ለፊት የተገናኙት በነሐሴ ወር በአላስካ ነበር። ይህ የሁለቱ መሪዎች ውይይት የዩክሬንን ጦርነት መቋጫ በመፈለግ ረገድ ተጨባጭ የሆነ ፍሬ ሳያፈራ ቀርቷል። ዋይት ሃውስ የሁለቱ መሪዎችን ስብሰባ ላልተወሰነ ጊዜ ማዘግየት የመረጠበት አንዱ ምክንያት ተመሳሳይ የሆነ ስኬት አልባ ውይይቶችን ለማስቀረት በማሰብ ይመስላል። አንድ ከፍተኛ የአውሮፓ ዲፕሎማት ለሮይተርስ የዜና ወኪል ሩሲያ ፍላጎቷ ብዙ ይመስለኛል፣ እንዲሁም አሜሪካ ትራምፕ በቡዳፔስት በሚያካሄዱት ስብሰባ ላይ ስምምነት መድረስ እንደማይቻል ግልጽ የሆነላቸው ይመስለኛል ብለዋል። የአሜሪካ የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ እና የሩሲያ የውጭ ጉዳይ ሚኒስቴር ሰርጌይ ላቭሮቭ በዚህ ሳምንት ተገናኝተው በዝግጅቱ ላይ ይነጋገራሉ ተብሎ ይጠበቅ ነበር። ዋይት ሃውስ ግን ሁለቱ ባለስልጣናት ውጤታማ የስልክ ውይይት ማድረጋቸውን ገልጾ ስብሰባው ካሁን በኋላ አስፈላጊ አይደለም ብሏል። ሰኞ ዕለት ትራምፕ ኪየቭ እና የአውሮፓ መሪዎች በውጊያ ግንባሮች የተኩስ አቁም እንዲደረግ ያቀረቡትን ምክረ ሀሳብ ተቀብለውት ነበር። አሁን ባለበት እንዲቆም ይሁን ካሉ በኋላ እኔ የምለው በውጊያ ግንባር ያለውን አቁሙ፣ ወደ የቤታችሁ ሂዱ፣ ውጊያ ይቁም፣ ሰዎች መሞታቸው ይቁም ነው። ሩሲያ በተደጋጋሚ በግንባሮች የሚካሄደው ጦርነት ይቁም የሚለውን ሐሳብ ውድቅ ስታደርግ ቆይታለች። ሞስኮ ውጊያ ከሚካሄድባቸው የምስራቃዊ ግዛቶች የዩክሬን ጦር ሙሉ በሙሉ ለቆ እንዲወጣ ትጠይቃለች። ሞስኮ ፍላጎት ያላት ዘላቂ አስተማማኝ ሰላም ላይ ብቻ ነው ያሉት ሰርጌይ ላቭሮቭ ውጊያ በሚካሄድባቸው ግንባሮች ተኩስ ማቆም ጊዜያዊ መፍትሄ ብቻ እንደሚያመጣ ጠቅሰዋል። የግጭቱ መሰረታዊ ምክንያት ላይ ማተኮር ያስፈልጋል ያሉት ላቭሮቭ ክሬምሊን ዶንባስ የሩሲያ ሉዓላዊ ግዛት መሆኗ እውቅና እንዲሰጥ እንዲሁም ከዩክሬን ወታደራዊ ኃይል ነፃ እንዲሆን ጠይቀዋል። ይህ ደግሞ ለኪየቭ እና ለአውሮፓ አጋሮቿ ተቀባይነት የሌለው ጥያቄ ነው። የአውሮፓ መሪዎች ከዜሌንስኪ ጋር በመሆን ማክሰኞ ዕለት ባወጡት መግለጫ በዩክሬን የሚካሄደውን ጦርነት የማስቆም የትኛውም ንግግር በጦር ግንባር የሚካሄደውን ውጊያ ባለበት የሚያስቆም መሆን አለበት ብለዋል። ውድ ቤተሰቦቻችን እስካሁን ድረስ አብራችሁን ስለነበራችሁ ከልብ እያመሰገንን ለሰዓቱ የነበሩን መረጃዎች እነዚህን ይመስሉ ነበር። በየዕለቱ አዳዲስ መረጃዎች እንዲደርሷችሁ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት እንጋብዛለን።